በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። የሰው ልጅ በመርህ ጠረጴዛ ላይ ሲሰዋ አባባሉ በጣም ደስ ይላል። ዓለም ምን ለማለት ነው? በቅድሚያ ለወትሮ ብዙ ጊዜ አድማጮቻችን ከዓለምነህ እንስማ ላይ አንዱ የሚሰበሰቡበት ምክንያት የዩክሬን ጦርነት ጉዳይ ነው እና ዛሬ የዩክሬን ጦርነት አዲስ ነገር ስለሌለው ሳይሆን አንዳንድ ጊዜ ጥሞናን የሚቆጣጠሩና እነዚህ በሰበር መግባት አለባቸው የምትላቸው ነገሮች አሉ። የተለመደውን ያክል ቁጥር ያለው ተከታዮቻችንን ላይ ማድረግ ቢችልም አንዳንድ ሰዎችን ደግሞ በጥልቅ ላይ ማድረግ ይችላል። እኔን ስለነካኝ ነው። ያ ሰው የሚል ነው ይሄ ታሪክ እና የዛሬ ከዓለምነህ እንደማመጥ ርዕስ ይሆናል ማለት ነው። እንደ አጋጣሚ ቲክቶክ ላይ ብዙ ጊዜ ቼክ ስታደርግ የአንዳንድ ፕሮግራም እፍታዎችን እዛ ላይ ተቀምጦ ታያለ እና ስለሚያጓጓ ወደ ዋናው ዩቲዩብ ወደ ዋናው ገብተህ ትመለከታለህ። በዚህ መንገድ አቶ ታምሩ ወንድማገኝ የሚባሉ የቀድሞ ዳኛ ስለ ቃለ ምህላ የዋልያ መጽሐፍት ዩቲዩብ አለው እና እዛ ላይ በዚህ ጉዳይ ላይ የተወያዩትን ቀንጭቦ ነው ያቀረበው እና ያችን ቅንጫቢ ስለነካኝ ጉዳዩ ዩቲዩብ ውስጥ ገብቻ አዳመጥኩ ማለት ነው። እና የሚገርም ነገር ነው የሚናገሩት። በዳኞች ኤክስፒሪየንስ ውስጥ በዶክተሮች ኤክስፒሪየንስ ውስጥ በእያንዳንዱ የሙያ ዘርፍ እንትኖች ውስጥ ብትገባ የሚገርሙ ነገሮች አሉ። ለአስረጅነት የሚያቀርቧቸው ምሳሌዎች ናቸው እና ወደ ዋናው ከመምጣቴ በፊት ከሱ በፊት ያቀረቡትን ፈገግ ያሰኛል በል ፈገግ የሚያደርግ ታሪክ አይተን ወደዛ እንመጣለን። ወሊሶ ነው አሉ እና አንድ ጊዜ አንድ ሰውዬ ሰው ገድሏል ተብሎ የሞት ፍርድ ይፈረድበታል። የሞት ፍርድ እንደምታውቁት አሉ
በጽህፈት ሚኒስቴር በኩል ሄዶ በዙፋን ችሎት አጽንቶት ነው የሚፈጸሙ ይላል። እንግዲህ ዙፋን ችሎት የንጉሠ ነገሥቱ ማለት ነው። ጽህፈት ቤት የጠቅላይ ሚኒስትር ቢሮ እንደማለት ነው። ከዛ ንጉሠ ነገሥቱ ዝም ብለው አይደለም የሚያጸኑት። ከላይ እንግዲህ አልቆ ተበይኖ መጥቶ እሳቸው የሞት ፍርድ አሁን ለምሳሌ ብዙ የሞት ፍርድ የተፈረደባቸው ሰዎች አሉ። ያ ተፈጻሚ የሚሆነው አሁንም በኢትዮጵያ ሕገ መንግስት ፕሬዚደንቱ ሲያጸድቀው ነው ይላል። ፕሬዚደንቱ የሚያጸድቀው እንዴት ነው? የሞት የተፈረደባቸው አሉ። የዳኝነት ፕሮሰሱ አልቋል። ስለዚህ ፊርማቸውን ማኖር ነው። ወይም የሞት ፍርዱ ወደ ዕድሜ ልክ እንዲቀየርለት እንትን ማለት ስልጣን አላቸው። ይሄ እንዴት ነው የሚያደርጉ ሲሉ እሳቸው ጋር ደግሞ የህግ አዋቂዎች አሉ፣ የዙፋን ችሎት ማለት ነው። ያን የመጣውን በደንብ አብራርቶ አይተው ለእሳቸው አቀረቡ ማለት አልቋል ማለት ነው። ስለዚህ እሳቸው በዛ መሰረት ያጸናሉ እና እርምጃ ይወሰዳል። አንድ ጊዜ አንድ ሰውዬ ሰው ገድሏል ተብሎ የሞት ፍርድ ይፈረድበታል። ወሊሶ ነው እንግዲህ ጊዜው 60ዎቹ ውስጥ ነው። የሞት ፍርድ ዙፋን ችሎት ቀርቦ ጸንቷል። ከዛም ለአውራጃው አስተዳዳሪ ትእዛዝ ደብዳቤ ይተላልፋል። ይሄ የተበየነው በፍርዱ መሰረት በዚህ ባለው መሰረት እንዲያስፈጽሙ እርሶም በቦታው ተገኝተው እንዲያስፈጽሙ እንዲያዩ ይባላሉ። በዚህ ሁኔታ ያም ሰው ካለበት ወህኒ ቤት ተይዞ እዛው ግድያውን ፈጸመው የተባለበት ቦታ ወሊሶ እርምጃ ሊወሰድበት ከእስር ቤት ወጥቶ በፖሊሶች ታጅቦ ይመጣል። አገሬው ግጥም ብሏል ስቅላቱን ሊያይ እና የወረዳ ዳኛውም ያው ማለት የወረዳ አስተዳዳሪውም እዛ ቦታ ላይ ጌቶች በተባለው መሰረት ተፈጽሟል ብለው ማረጋገጫ ለመስጠት እዛ ቦታው ላይ አሉ ማለት ነው። እና በዚህ ሁኔታ ሟች ልበለው ፍርደኛው ታስሮ እጁን ያለ ሲመጣ በፖሊሶች ታጅቦ ግራና ቀኝ አገሬው ግጥም ብሏል። እና የሚገርም ነው። እዛ የታደመው ህዝብ ያው በሁለት ምክንያቶች ሰው ይታደማል። አንዱ ፍትህ ለማየት ነው። የፈጸመው ግድያ የውስጡ የፈጠረበትን መጎዳት እና የዛ ሲገም ማየት ነው። ሁለተኛው ደግሞ ስኪሬሲቲ እንዳንተ አንድ ፍኝ ውሃ እና አንድ ፍኝ አየር በመውሰድ የሚኖር ፍጡር ያችን አቶ በገመድ ተሸንቆ ከህይወት ወደ በድንነት ሲቀየር ለማየት በጣም ሰዎች ይመጣሉ። በጣም የሚገርም ነው። ይሄ ፍጥረታችን እና ያ ሰው ደረሰ መሰቂያው ቦታ። እንደው ግን ዓለም ይሄ ብይን ሲፈጸም በቦታው ቆመህ እይ ብትባል የማየት አቅም አለህ? እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል ስራ ነው። ስለዚህ ታያለህ፣ ኮንቴክስት አለ ሁሉም ነገር። አይ እንደው በሲቪል
ዓለም ነህ ራሱ ማለት ነው። ያንተ በተቻለ መጠን አቮይድ የማደርገው ስራ ነው። የዛን ቀን ሪፖርት ብመደብ አርፍጄ በመግባትም ላሳልፈው እችላለሁ። ማለት አንዳንድ ነገር ከህሊና ተቀርጾ አይጠፋም። ከዛ በኋላ ግን ቤዚካሊ የሆነ ሰው መስራት አለበት ስራ ነው ይሄ። እና ያ ፍርደኛ ሟች ፊት ለፊቱ እንትኑ ቅስቱ ተዘርግቶ ማንጠልጠያው ከዛ ላይ ሆኖ መሳቢያው ሁሉ ተዘጋጅቷል እና አንድ 40 20 30 ሜትር ሞቱ ነው የሚታየው። አየህ፣ ለሌሎቹ ገና ሲሞት ለማየት ነው። ለሱ ግን ወደዛ እየሄደ እዛ ላይ በርዱ ተንጠልጥሎ ነው የሚያየው። ወደ ሞቱ ነው የሚሄደው። ወዴትም ምንም ሊያደርገች እጣ ፈንታው የሰው እጅ ላይ ወድቋል። እና ሁሉ ነገር በሰዓት ነው የሚካሄደው። ከሱ እስትንፋስ ማለቅ በኋላ አውራጃ አስተዳደሩም ሪፖርት እንዲደረግ አድርገው የምሳ ቀጠሮ ይኖራቸዋል። እባካችሁ ፈጠን አድርጎና ወደ ምሳ ሄድ። ኤቭሪባዲ ይሄ ነው እና በዚህ ሁኔታ እየሄደ እያለ የህዝቡ አንደኛ ሰው የህዝቡ ስለዛ መንጋጋት ይገርሞት ግራና ቀኝ እንዲያያል የእሱን ሞት ለማየት የመጡትን እና መቼም አንዳንድ ጊዜ እግዚአብሔር የራሱ እንደ እግዚአብሔር እኮ ድራማ የሚችል የለም። ማንም እኮ ድራማ እንደ እግዚአብሔር የሚሰራው የለም። ማንም እንዲሁ የፈለገ ጸጋዬ ገብረመድኅን ቢሆን ሼክስፒር አይሰሩትም። እና ሰውየው ገርሞት ግራና ቀኝ እንደዚህ ሲል በጉጉት የእሱን ሞት ለማየት ካሰፈሰፉት መካከል ካቆወቁት መካከል አንድ ሰው በሰው ተከሎ ይላል ያዋል እሱ ማለት ነው። እና አልደርስለት ብሎ ጓጉቷል። ተባይሉ እየተከተለ ሳጋ ሲሰቀል ለማየት ነው። ያን ሰው ሲያይ ተገደ ያዞታል። ለፖሊሶቹ እሺ ምንድነው በደስባት የገደልኩት ሰው ያውና ሟች ነው እንደዛ የሚለው ሊገደል የተፈረደበት ገድሎ ሊሰቀል 20 እርምጃዎች አይቀሩም እንትኑ ላይ ሊደርስ እሺ ምሰሶ ላይ ሊደርስ ከፊት ለፊቱ ምንም ሊታየው አይችልም። ወይ ልጆቹ ወደኋላ በዓይነ ህሊናው ወይ ያለፈ ታሪኩን ምናምን በጭንቅላቱ መዝገቡ ስለሚችለው አለበለዚያ ግን ከጥቂት ደቂቃ በኋላ እሱ ምን ሆኖ እንደሚታይ እያሰበ እዛ የሞት ቅስት ላይ ተንጠልጥሎ ነው የሚያው ራሱ። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ማንም አያድነው ያለ እግዚአብሔር በስተቀር። ግን የዛን ቀን እግዚአብሔር ወደደ፣ ሲምፕሊ እግዚአብሔር ወደደ ሊያድነው። ታዲያ ሌላ ምን ሊባል ይችላል? ንገረኝ። በጣም የሚገርም ነው። የሚገርም ነው። ከተመልካቾች ውስጥ የእሱን ሞት ሊመለከቱ ከታደሙት ውስጥ ቅድም እንዳልኩ አንዱ ሾላካ አረብ ሕይወት አለ ብሎ ሄዶ አላመለከተም። የለም ቤዚካሊ ራሱ ታሪኩ እንዴትስ ፍርድ ተሰጠ? ብዙ ጊዜ በምስክርነት ነው የሚሰጠው።
እንደመችም ግድያ ሲፈጸም ይላሉ። አሁን አንዳንድ ወንጀል ሬሳ መኖር አለበት አይደል? ሬሳ በሌለበት የተፈረደ ነው። ፕሮባብሊ መግደያ መሳሪያውም የለውም። የሶስት አራት ሰዎች እሱ ነው ያሉት ነገር ነው። በኋላ ያ ሰው ብሎ ያይልሃል በሰው ተከልሎ ማለት ነው ስለሚያውቅ እና እቅዱ ሟችን እየገረመው ነው። እኔ የገደሉ ሰውዬ እያለ ነው እና ሄዶ እዛ ላይ ሲሰቀል ሲሰቅሉት፣ አዎ ከዛ የሆነ ነገር ሲስቡ ትንፋሽ አጥሮት እግሩ ምናምን ዘጭ ብሎ ሲሞት ምናምን አይቶ ጭካኔ እኮ ነው የራሱ አይታወቅም። ስለዛ ሰው የምናውቀው ነገር ታሪኩ እንዴት ሙሉ ታሪክ ትፈልጋለህ መሰለህ? በኋላ ያ ሟች አየህ እሱም ሰው ነውና ኪዩሪዮሲቲ ነበረው። ከመሞቱ በፊት የቀረው ነገር ተስፋ አይደለም፣ ማንም እንደማያድነው ያውቃል። ግን ኪዩሪዮሲቲ ነበረው። ልክ እሱን ለማየት እንደሚፈልጉ ሁሉ እሱም ደግሞ የእሱን ሞት ለመመልከት የመጡ ሰዎች እንትፈጥረውበታል እና በዛ ስሜቱ ዞር ሲል አይኑን ማመን አልቻለም። ያዞት የገደልኩ ሰው ያዘው እየተባለ በቁጥጥር ስር ዋለ። ያ የሞተ ሰውዬ ከሞት 1-2 እርምጃ ወዲህ ያ ሰውዬ ነፃ ወጣ። በጣም የሚገርም ነው አለም። እና ያዙት ስላለ አሯሩጠው ይዘውት ተረጋገጠ ማለት ነው። ይወራል እኮ እንትን አይደለም እንዴ? ነሲቡን የገደለው ሰውዬ እኮ ነው የሚባለው። ስለዚህ ነሲቡ እንትናን ይቅርታ ከመመሳሰል ካለ አያም ሶሪ አድማጮች፣ ነሲቡ ታዬ የሚባል ሰው ነው እንበል። የነሲቡ ታዬ ገዳይ ዛሬ ይሰቀላል ተብሎ ነው የመጣው። ነገር ግን ከህብረተሰቡ መካከል ነሲቡ ታዬ ፕሮባብሊ ኮፍያ አድርጎ ምን አይነት ሲሆን ፊቱ ቀጠል ያለ የሚመስለኝ ናዲ ብሎ ሲያይ ነሲቡ ታዬ ላይ ሟቹን ኧረ ሟቹ ያውና ብሎ በዚህ መንገድ ነፃ ወጣ ነው። የእውነተኛ ታሪክ ነው የሚያወሩት ሰውየው። በጣም የሚገርም ነው። ይሄን ያዘው ፕሮባብሊ እንትን ትፈልጋለህ ቦታ ዓመተ ምህረት እንዴት ነው ተካሄደ ሰነዶች አንዳንድ እኮ ማን እናስባቸው ነገር ያሉ በጣም የጎዳኝ ግን ሁለተኛው ምሳሌያቸው ጊዜው በ1968 ይመስለኛል አለ። ተሳስተዋል። 68 ወረደ 66 ፕሮባብሊ 67ም ሊሆን ይችላል። እንግዲህ ይሄ ግብታዊ አብዮት 67 ስንት ነው? 66 ነው የፈነዳው አይደል? እስከ 67 ንጉሱ ነበሩ። ፕሮባብሊ ከ66 በፊት ነው። 66 65 ነው። ይሄኛው ታሪክ ምንድን ነው የሚሉት? እንዲሁ ሲዳሞ ነው አሉ። ሲዳሞ በድሮ አጠራር ማለት ነው። አሁን ሲዳማ የምንለው ማለት ነው። እና አንድ ሰውዬ ሰው ገድሏል ተብሎ ተፈርዶበት ዙፋን ችሎት ድረስ ይሄዳል። ዙፋን ችሎት ፍርዱ ጸንቶ ፍርድ ሚኒስቴር እንዲያስፈጽም ደብዳቤ ደርሷል ለፍርድ ሚኒስቴር። ፍርድ ሚኒስቴርም ለአውራጃው አስተዳዳሪ የት ነው ሲዳሞ አስተዳዳሪ በዚህ አይነት ቆመ ፍርዱን የአፈጻጸም ተከታተል የሚል ደብዳቤ ይደርሰዋል። እሳቸው እንዳሉት አላውቅም፣ ምክንያቱን ብዙ ጊዜ ነው የዛን ጊዜ የአውራጃ አስተዳዳሪ ዛሬም በሕይወት አሉ ብለዋል። እና አውራጃ አስተዳዳሪው ደጃዝማች ወልደ ሰማዕት ይባላሉ። ደጃዝማች ያው ማድረጋቸው ነው። እና ዛሬም ወዳጅን እንገናኛለን ብለዋል። ቼክ ማድረግ ነበር ዩቲዩብ ላይ ብዙ የቆየ አይመስለኝም፣ የቅርብ ጊዜ ታሪክ ነው። ስለዚህ የደጃዝማች አሉ። ደብዳቤው ሲደርሳቸው አስተዋይ ሰው ነበሩ ይላል። ጉዳዩን ያጠኑትና እስቲ ነገር ብለው አካባቢ ያሉትን ሰዎች ያጠያይቃሉ። ሲያጠያይቁ የሞት ፍርድ እንዲፈረድበት የተወሰነው ሰውዬ ለንግድ ብሎ መጥቶ አንድ ሆቴል ያረፈ ሰው፣ ጉዳዩ የማይመለከተው ማለት ነው። የማይመለከተው የሆነ ሰው ግድያ ፈጽሟል፣ እዛው የአገሬው ሰው ማለት ነው። ስለዚህ አሁን ያንን የአገር ሰው ነፃ ማውጣት የፈለጉ ሰዎች ይሄን የሰው አገር ሰው ወይም ይሄ ጸጉረ ልውጥ ሰው ነው የሚባለው፣ ጸጉረ ልውጥ ሰው ፍርድ ቤት ሂደቱ ምስክር ነው የሚሰማው ብለው ፈረዱበት። ይህ ሰውዬ ይገባል ማለት ነው።
ኬዙን ሲያጣሩ ይሄ ነው ሰውየው ይሄን ከዚህ ማገናኘት የሚችል ሰው አለ ጀስ ታፕንድ እንግዲህ በዛን ጊዜ የትኛው ሆቴል ይሆናል እዛ ሐዋሳ በችም ከዚች ሀገር ማደጋ በቀለ ሞላ ነው ያሉት ፕሮባብሊ በቀለ ሞላ ሐዋሳ ሆቴል ነበራቸው እሳቸው ሆቴል ነው አርፎ ማለት ነው እሳቸው ይሄን ነገር አጽፈው በደንብ አድርገው ኬዙ በጭራሽ እንደዚህ ያለ ነገር ሆነ ፍርድ ልክ እንዳልሆነ የበደንት ያለ ይጽፋሉ ደብዳቤ ያወራጃ አስተዳደር ከማስፈጸም ይልቅ ማለት ነው ደጃዝማች ወልደ ሰማዕት ለማንም ይጽፉት ለፍርድ ሚኒስቴር ፍርድ ሚኒስቴር ደግሞ ስትመጣ ያኛው ሚኒስትር አቶ ማሞ ታደሰ ይባላል ፈረንሳይ ሀገር የህግ ያጠኑ የህግ ምሩቅ ናቸው እና በኋላ የገንዘብ ሚኒስትር ሆኑ ይላሉ እኚህን ሰው አቶ ማሞን እሳቸው ጉዳዩን ሲያዩት ከባድ ሆነባቸው ስለዚህ በቀጥታ ለጽህፈት ቤት ሚኒስቴር መሩት ይላል በሁለት ምክንያት በጣም የሚገርም ነው እሱ ዩቲዩብ ምን ነበር ያልኩት ዋሊያ መጽሐፍት ብለው ዩቲዩብ ገብተው ቢሰሙት ሙሉም በጣም ደስ ይለኛል እሳቸው ደግሞ ይሄንን ለጽህፈት ሚኒስቴር መሩት ማለት ነው ጽህፈት ሚኒስቴር ማለት አሁን የጠቅላይ ሚኒስትር ቢሮ እንደማለት እና ያኔ ጠቅላይ ሚኒስትሩ ጻፊ ትእዛዝ ይባላል አክሊሉ ሀብተወልድ ናቸው እና ጉዳዩ አክሊሉ ሀብተወልድ ጋር ይደርሳል ማለት ነው ወደዛ ሄደበትን ምክንያት ሲያስረዱ ምን አሉ ለአቶ ማሞ ለፍርድ ሚኒስትሩ ከባድ የሆነባቸው በባህላችን የሚባለው ንጉሥ የፈረደበት መርከብ የሰመጠበት አንድ ናቸው ይባላል ያው አለቀ ጉዳይ ሶበር ንጉሱ ይሙት ብለዋል ከሳቸው በላይ ይግባኝ የለም የሳቸው ደግሞ የመጨረሻው የችሎት ፍርድ ቤት የመጨረሻው እሱ አይከለስም አለቀ እንደዚህ አይነት ነገር የገጠማቸው የፍርድ ሚኒስትሩ ስለዚህ ወደ ጽህፈት ሚኒስቴር ላኩት ማለት ነው ጉዳዩን አሁን አንድ ሰውዬ ሲዳሞ ነግዳለሁ ብሎ ሄደ አንድ ሆቴል ውስጥ አድሮ ቁርሱን ለመብላት ሲያስብ እንደተያዘ ሞት የተፈረደበት ሰው አለ አንድ ሰው ከዛ ጻፊ ትእዛዝ ሲደርሳቸው አክሊሉ ሀብተወልድ እሳቸውም ከሶርቦን የተመረቁ ናቸው በህግ እሳቸው ይላሉ በአብዛኛው በንጉሱ ጊዜ ወደ በአብዛኛው በፈረንሳይ ሀገር የተማሩ ናቸው ከንጉሱ ጀምሮ ማለት ነው እሳቸው ጥሩ ፈረንሳይኛ ተናጋሪ ነበሩ በጣም እና ፈረንሳይ ነው ዩኒቨርሲቲ ጻፊ ትእዛዝ አክሊሉ ሀብተወልድ ደግሞ ፊት ለፊታቸው የተጋረጠው የህግ ባለሙያ ናቸው የተጋረጠባቸው ጥያቄ ይሄ ነው እሳቸው እንዳቶ ማሞ እንዳውራጃ አስተዳዳሪው ፍርዱ ትክክል አለመሆኑን አውቀዋል ሰውየው ፍትህ ይበየንለት የሚገባ ነው ግን ደግሞ የችሎት ፍርድ ቤት ብያኔ ፋይናል የመጨረሻ ነው ዳኛ ታሪኩን የሚያወሩት ራሳቸው ከፍተኛው ፍርድ ቤት ዳኛ የነበሩ ናቸው የጃንሆይን ብይን የችሎት ፍርድ ቤት ብይንን ሪቨርስ ለማድረግ መሄድ ለመቀልበስ መሄድ ኩዌስችን ማድረግ በሀገሪቱ ውስጥ በህግ ሂደት ውስጥ ፋይናሊቲ የሚባል ነገር እንዳይኖር የሚያደርግ ነው ፋይናሊቲ ማለት የመጨረሻ አበቃ ከዚህ በኋላ ገብቷል አሁን በአሰራር የት ነው አቤት 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 ብለህ መጨረሻ ላይ የት ላይ ነው ከፍተኛው ፍርድ ቤት ነው ሰበር ይባላል እንጂ አይደለም እሺ ሰበር ችሎት የመጨረሻው አለ እሺ የመጨረሻ አሁን እነሱ ካሉ ከነሱ በላይ ንፋስ ነው ምንም ነገር የለውም ግን እነሱ የመጨረሻ መሆናቸው ልክላቸው ማለት ላይሆን ይችላል ሰው የሆነው ነገር ይሄ ነው ስለዚህ አክሊሉ ሀብተወልድ እሳቸውም በ60 የደርግ መንግስት ከረሸናቸው 60
የቀድሞ ሚኒስትሮች አንዱ ነበሩ እና ይሄ ውሳኔ ፊታቸው ቀረበ ማለት ነው። ስለዚህ ይሄንን ወደ ችሎት ፍርድ ቤት መርቶ ንጉሱን ማግኘት ይጠይቃል። እንደዚህ ነው ጉዳዩ ለማስረዳት ይጠይቃል። የተወሰነው ነገር ትክክል አለን ብሎ ይሄ ነገር እንዲቀለበስ መጠየቅ ይላል። ዳኛው እንዳቀረቡት ምንድነው የሚሉት? ይሄ ከሆነ ፋይናሊቲ የሚባል ነገር ወይም የመጨረሻ ብይን የሚባል ነገር ላይኖር ነው። ስለዚህ ይሄ የህግ መርህ ጉዳይ ነው አሉ እና ከዛ በኋላ አክሊሉ ሀብተወልድ ትእዛዝ አስተላለፉ ይላል። ምን አሉ? እና ያ ሰውዬ አይሰማም አይለማም አያውቅም። እሱ እዛ እስር ቤት ውስጥ ነው ያለው እና ምን ይላል ውሳኔው? የሚፈጸመው የመጨረሻ ፍርድ ስለሆነ ነው እንጂ በዚህ ሰውዬ ላይ የተላለፈው ፍርድ የሚፈጸመው ፍርዱ የመጨረሻ ፍርድ ስለሆነ ነው እንጂ ችሎት ፍርድ ቤት ነው ያለው። የመጨረሻ ፍርድ ስለሆነ ነው እንጂ ትክክል ስለሆነ አይደለም። ስለዚህም ይፈጸም በጣም ተብሎ አሳዛኝ ነው። አንተም እንዳልከው ማለት ነው። ዓለም አንድ የገጠመኝን ነገር ልንገርህ። መስቀል አደባባይ አንድ ይሄ የሰማዕታት ሐውልት ጋር ለጉዳይ ሄጄ ትንሽ መቆየት ስለነበረብኝ ሄድ ስል አንድ እድሜያቸው 84 ዓመት የነገሩኝን ነው የምነግርህ። የሞላቸው አንድ ሰው ዝንጥ ብለው ቁጭ ብለዋል። ከዛ አየሁትና ወንበሩን ከጎናቸው መቀመጥ የእሳቸውን ፕራይቬሲ መጋፋት ይሆናል ብዬ አሰብኩ። ግን ሌላ አማራጭ ስላልነበረ ይሄ ነገር ልቀመጥበት ሰው አለው ስላቸው እንዲያውም ሰው እየፈለግኩ ነው አሉኝ እና ቁጭ አልኩ። የህግ ባለሙያ ናቸው እና ረጅም ጊዜ ችሎት ላይ ተቀምጠዋል እና ብዙ ነው ያወራ ነው እና መጨረሻ ላይ ምን አልኳቸው? በህግ አንጻር በፍትህ አካሄድ ሊፈረድበት የሚገባ በሰውየው አቀራረብ ወይም በተለያዩ ሁኔታዎች ልቦን የሰበረው ፈርደውበት እቤቶ ገብተው ያለቀሱበት ጊዜ አለ ወይ ስላቸው፣ በጣም ብዙ ጊዜ ህግ ስለሆነ የሚፈርደው እኔ የመጨረሻውን ቃል እናገራለሁ፣ ቤቴ ግን ገብቼ አለቅሳለሁ እና እንዴት ውስጥ ማለታቸው ነው። ሰውየው ፕሮባብሊ ባላሰበው አክሊሉ ሀብተወልድም አልቅሰዋል። የእውነት ሊሆን የሚችለው ከማልቀስ ውጭ ምንም ምርጫ የላቸውም። አሁን ሰውየው ባልታሰበ ሁኔታ ባልጠበቀው መንገድ ያ ሁኔታ ተከስቷል። ተከስቷል። ሊያድኑት የሚችሉበት ምንም መንገድ የለም። ፍርዱን ይበይናሉ፣ ቤታቸው ግን ገብተው ያለቅሳሉ። ብዙ ጊዜ ገጥሞኛል አሉ እና አሁን ይሄንን ታሪክ ስታመጣው ብዙ ዳኞች ህግ መከበር ስላለበት መበየን ስላለበት እየበየኑ ቤታቸው ገብተው ያለቅሳሉ ማለት ነው። የሚያሳዝን ነው። አንዳንድ ጊዜ ያ ሰው ታረጋል። እንግዲህ ሰው እንዳመለካከቱ ነው። አንዳንዱ ያንን ሰው ምስኪን ብሎ ያልፋል። እኔ እሱ ብሎ የማሰብ ጥንካሬ ያለው ሰው እንደዚህ ያስባል። አንዳንዱ ደግሞ እሱ በማያውቀው ሁኔታ ሁል ጊዜ ራሱን በዛ ቦታ ላይ ያስቀምጥ ይችላል። አንዱ እንግዲህ ግን የህግ ሂደቱ ግን በጣም እኮ የሚያስደስት ነው። በሌላም ቀን ሰውየው ብይን ባያገኝም ሁሉም ሰዎች ጉዳዩን ወደ ላይ እያሳለፉት ሄደዋል። አዎ ነው። የኔን አመለካከት ወደዚህ ላይ ብትጠይቀኝ እነዚህ በህይወት የሌሉ በጊዜያቸው ያመኑበትን ነገር ሰርቶ ያለፉ ሰዎች ናቸው እና ወደኋላ ሄደን እነሱ ላይ ጥያቄ ለማንሳት አይደለም። ግን ዝም ብለን እንደው አለ
ብሬን ስቶርም የምትለው ነገር በዛ ደረጃ ቢታይ ፕሮባብሊ በቦታው በሆነ እኔ ምን አደርጋለሁ ነው። በእርግጥ ያ ቦታ ሩቅ ነው፣ ከባድ ነው፣ እንዲህ የሚቻል አይደል። ግን እንደው የሚመስለኝ አንድ አጋጣሚ የራሴ ተፈጥሮ ነው ነገር የመሪ ጉዳይ አለ፣ የህግ ጉዳይ አለ፣ የብዙ ነገር አለ። ንጉስን ግን የንጉስን ጆሮ ማገኝበትን አጋጣሚ ግን እፈልጋለሁ ብዬ ነው የማምነው። ንጉሱ ቢሰሙ የንጉስን ጆሮ ማገኝበት አጋጣሚ ይፈልጋሉ። የንጉሱን ጆሮ ከማግኘትን በፊት ደግሞ አክቹዋሊ ምንድን ይሆነው ያ ሰውዬ አብራጃ አስተዳዳሪው በደብዳቤዎች የገለጹት ነገር አለ እና ያንን ነገር ቦታና ታይሚንግ ትፈጥራለህ። ወይም ደግሞ በዚህ ይሄ ጉዳይ ብቻ እሳቸውን ጆሮ ማግኘት ነው እና ምንም ይሁን ምን ጉዳዩን እንዲያውቁት ግን አደረግ ነበር። ነገሩ እንዲህ ነው፣ ታጠፊ ቀልበስ ለማለት አይደለም። የሆነው ነገር ግን እንደዚህ ነው በመጣልን እንትን አሁን የፈረድንበት ሰውዬ የህይወት አላጠፋም። በሐሰት ምስክር በአደረበት ሆቴል በዋናውን ገዳይ ለማስመለጥ ሲሉ የጦስ ዶሮ ያደረጉት ነው። ገባ? አሁን ምንድነው የኔ አቅም የሚኖረው? ስም ማግኘት አለብኝ። ስም ያስፈልጋል። ያ ሰው ከሌ ይባላል። እንደተረዳሁት እንደዚህ ስራው ነጋዴ ነው፣ እንደዚህ ሀገር ነው የሚኖረው፣ ባለትዳር የሶስት ልጆች አባት ነው፣ አንድ ሴት ልጅም አለችው ይባላል። እርሶ ላሳውቅ ብዬ ነው እንጂ እኔማ ያው ይህንን እስከ ነገ ውሳኔውን ወደ እንትኑ መመለስ አለብኝ እና የፍርድ ሂደቱ እንዲቀጥል ማድረግ አለብኝ። ለእርሶ እንዲያውቁት ያክል ነው እንዲህ አይነት ሁኔታ ነው ያጋጠመን ብዬ ልወጣ እችላለሁ። ገብተዋል። ዞሮ ዞሮ ንጉሥ ናቸው። አዎ። እና እሳቸው ውስጥም እሳቸው እኮ አያውቁትም አይደል? አሁን ንጉሱ ይህን ጉዳይ ቢያውቁ እንዲያውም በርከክ ብለው ጌታ እንኳን በርከክም አይሉም። ንጉሥ አይንበረከክም፣ ግን ሊሰራባቸው ይችላል ሰው ናቸውና እና እስቲ ያን ነገር እስኪ ዳና እንወያይበት ሊሉ ይችላል። በሚቀጥል አይታወቅም። ምክንያቱም የአንድ ንጹህ ሰው ህይወት ማዳን ከባድ ትግል መሆን አለበት። ለዚህ እኮ ነው ቦታ መቀበል የሌለበት። ያለበለዛ ገብተዋል። እንደኛ ዝቅ ባለ አስፋልት ላይ ሲሄድ የሚኖር ሰው መሆን አለበት። ገብተዋል። የኮሚቴ አባል አለመሆን ለምሳሌ የፖሊሲ ጉዳይ ነው ለኔ መወሰኛ ቦታ ነው እሱ። መወሰን በጣም ከባድ ስራ። ይሄን አደርጋለሁ ነው። ግን ንጉሱ ይሄን አያውቁትም። ለመደምደሚያ አንድ ምሳሌ ልስጥህ። አንድ ጎበዝ የሆነ አንድ ማሽን ከጀርመን ሀገር ይመጣ ነው። የሬዲዮ ማሽን ነው። ያንን የሬዲዮ ማሽን አንድ የኢትዮጵያ ሬዲዮ ቴክኒሻን አርጎ አዲስ ማሽን ነው አርጎ ስራ አስጀምረው ገብተዋል። እሳቸው ደግሞ በጣም ከሚታወቁበት ነገር እንዲህ ያለ ነገር ሲያዩ ማበረታታት ይወዳሉ አይደል? ትምህርት ቤት ሄደው አንደኛ ለወጣ ሽልማት ይሰጣሉ። እንደዚያው ታላላቅ ሲያወሩ እንደዚህ እንሰማለን። እና ይሄ ከንጉሥ ውጭ ሽልማት ተቀበለ። ይሄ የሬዲዮ ቴክኒሻን የነበረ ሽልማት ተቀበለ። ስሙ አበበ ነው። አበበ ስል ማንም አይመጣብህም። ማን ነው አበበ? በሰማይ ነፍሷን ይማረውና አስናቀች ወርቁ በጣም አፍቃሪ ነኝ የምትለው እድሜዋን በሙሉ ግን የረጅም የፍቅር ታሪክ የለኝም ነው የምትለው። አጫጭር ነች ነው የምትለው። እና ከዚህ ውስጥ ሁሉ በህይወቷ በጣም የምታምር ሰው ነች አስናቀች ወርቁ። በድራማ ላይ እና አስቴር እንደዚህ ወከለች ነች እና በጣም የምትል ሰው ነች። እና በእነዚህ አጫጭር የፍቅር መድበል የህይወቷ ታሪክ ውስጥ አንዱን ነው መዛ የምታነሳው። ሁሉን የሚያስረሳ እሱ ነው ትላለች። አንድ ነው እና እሱም አበበ ይባላል።
ገባ በጣም የሚገርም ነው። እና አበበ እሷ ዴዘርት ነው የምትለው። ዴዘርት በረሃ የታላቀቷ ቡና ቤት ነገር ያለች እዛ ስትሰራ ያወቀችው ነው። እና የሰፈር በትርፍ ጊዜ ደግሞ ምንድነው ሬዲዮ ይጠግናል ምን ይላል ሸክላ ምናምን እንትን ይላል። እና እሷ ፊልም ምናምን የምታይልኝ ነች። እና በዛ የተነሳ ፍቅር የያዛቸው ናቸው። የኔ ፕሮግራም አለ ይሄ የተሰራ እና ጃንሆይ ጋር ቀርቦ እንደነገርኩ በዚህ ተብሏል። ከዕለታት አንድ ቀን ደግሞ አንድ ሰው የሞት ፍርድ እንዲበየንበት የዙፋን ችሎት ጉዳዩ ይቀርባል ማለት ነው። ያ የቀረበበት ሰው ይኸው አበበ ከሌሎች ከሁለቱ ሰዎች ጋር ሆነው የሶስት ጉዳይ ነው። ከጥቂት ዓመታት በፊት ያንን ማሽን ለማንቀሳቀስና በራስ የውጭ ቴክኒሻን ሳያስፈልግ እንዲሰራ በማድረጉ አድንቀው ከእጃቸው ሽልማት ይወሰደ እና ታሪኩን ለማሳጠር እዚህ ናዝሬት ውስጥ አንድ ግሪካዊ ነበረ። የዛ ግሪካዊን ቤት ሊሰርቁ የሄዱ ሶስት ሰዎች ግሪካዊን ይገሉታል። ከዛ ፖሊስ ጠቆማል። ፖሊስ ሲመጣ ሁለቱ ሮጦ ያመልጣሉ። እና ፖሊስ ገብቶ ውስጥ ሲፈልግ ኮርኒስ ውስጥ ድምፅ ይሰማሉ። በዛ አድርገው ማን ነው ወረድ ሲሉ ያሰው አበበ ነው። ምን ሊያደርግ ተደበቀ? ለምነውት እንሂድ ብለውት ነው የሚባለው። አብሮ ሄዷል። ስለዚህ በዛ ዝርፊያ ውስጥ እንደሱ ይዘውት ገብተው ያን ግሪካዊ ገለውታል። ስለዚህ ከዛ ወረደው እጁ ተያዘ። ከነዛ ጋር ተደርጎ የሞት ፍርድ እንዲፈረድበት ቀረበ። እሳቸው ፈረሙ። ሸልመውት ያውቃሉ። አሁን ደግሞ ሞት ፍርድ ፈረዱበት እና ያን ጊዜ አስናቀች ጠብ ነበረች ከሱ ጋር። እና አሁን ሊሰቀጥ ምንድነው እንትን ላይ ፍርዱ የሚፈጸመው እዛው ናዝሬት ይገድልበት ቦታ ነው። እና እንሂድ ምናምን ሲላት አማራጭ የላትም። ነጠላ ዘቅዝቃ ትሄዳለች። እሷ ያወራቸው ነው የምነግርህ። እና የቱ ጋር እንደዚህ ገብተው ሰዎች እንደዚህ ይገባሉና በፍጹም አላስተዋልኩም ማለት በቃ ግራ የሚያጋባ ነው። እንዲሁ የቱ ጋር ምናምን ስል እንዲህ ሆነ ራሴን ነካኝ። እንደዚህ አለች በቃ እንደዚህ ብላ ስታይ አበበ ነው። አበበ ሲጋት ፍቅራል። ስለዚህ እሳቸው ስለሸልሞታል። ዛሬ ፈርዶበታል። አስታውስ ህይወት እንዲህ ነው። አስታውስ ህይወት እንደዚህ ነው። እና የዛ በሲዳሞ ወይም ሲዳማ ውስጥ ትክክለኛ አይደለም ፍርዱ። ነገር ግን ፍርዱ ደግሞ የመጨረሻ ስለሆነ ፍርዱ ትክክለኛ ባይሆንም ይፈጸም የሚል የህጉን ፋይናሊቲ ሲያስረዱ ዳኛው ፋይናሊቲ የሚባል ነገር አይኖርም ማለት ይሄ ካልሆነ፣ ስለዚህ ያንን ፋይናሊቲ የሚለውን መርህ ለማስጠበቅ ሲባል እንዳልገደለ ቢታወቅም እንዲሰቀል ግን ተደረገ። ይህ ከዓለምነህ እንስማ ፕሮግራማችን ነው። እጅግ በጣም የሚገርም ነው። ዳኞች ይፈርዳሉ፣ ቤታቸው ገብተውም ያለቅሳሉ። አንዳንድ ሰዎች ብይን ይበየንባቸዋል። በእርግጥም ያንን ጉዳይ አልፈጸሙም፣ አልገደሉም፣ አልሰረቁም፣ ግን በምስክሮች ብቻ ይፈረድባቸዋል። እንዲህ አይነት ነገር በህይወት ይገጥማል። ለዛሬ ዛንላችሁ የቀረብነው ፕሮግራም ይሄው ነው። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 18 18 18። ከውጭ አገር ለምትደውሉ በዋትሳፕ
0930 011998 ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣነው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና